አሁን እየተሰሩ ያሉ ድራማዎችና የድራማ ታሪኮች ሰውን ወደ ጭካኔ ወደ ክፉ ሰውን ለመግደል ወይም ደግሞ ለገንዘብ ሲባል የማይደረገውን ነገር ሁሉ እየተደረገ እየተሰራ ነው ያለው። ለምን እንደሆነ አላውቅም። አንድ ጥሩ ድራማ ወይም አንድ ጥሩ ታሪክ ያለው ድራማ አናይም በአሁኑ ሰዓት። በቃ ማንኛውም ሰው ወንድም በሉት ሴት ለገንዘብ ሲል የሰውን ሕይወት ሲያጠፋ ለገንዘብ ሲል የማያደርገው ነገር የለም እና ታሪኩ ሁሉ አንድ አይነት ሆኗል። አሁን የዚህ ድራማ ማለቴ የእንጀራ ልጇን በመርዝ መርዛ ለመግደል የምታደርገው ነገር እና ያችን ልጅ ከገደለች በኋላ ደግሞ ያን ገንዘብ ለራሷ ለማድረግ የምታደርገው ጥረት በጣም ነው የሚገርመው። እና ምንድነው የተከበራችሁ ቤተሰቦች፣ ይሄ ድራማ እንግዲህ ህፃኗ ገና ህፃን ናት። እናትየዋ ሙታባታለች። ምናልባትም የገደሏትም እነሱ ይመስለኛል፣ ኤፍራታና ማህሌት። ማህሌት ማለት የህፃኗ ልጅ አባት ባለቤት ናት። ኤፍራታ ደግሞ የማህሌት እህት ናት። ህፃኗ በመሀል ቤት ያለቻትና አለኝ የምትላት ሰራተኛዋ እንጂ አባትየውም ያው ስራ ስለሚውል ትምህርት ቤት ይወስዳታል፣ ያመጣታል። ነገር ግን በቤት ውስጥ ምን እየተፈጠረና ምን እየተፈጸመ እንደሆነ የሚያውቀው ነገር የለም። ማህሌት የእንጀራ እናቷ እሷን ለመግደልና ህፃኗን ለመግደል ከእህቷ ከኤፍራታ ጋር ሆና የማታደርገው ነገር የለም። ማህሌት የህፃኗን አባት አትወደውም፣ ገንዘቡን ብላን የተጠጋችው። ነገር ግን ሌላ ፍቅረኛ አላት፣ ሞገስ የሚባል። ይህ ሞገስ የሚባል ሰውዬ ደግሞ ህፃኗ እንድትሞትና ህፃኗን እንድትመርዛት ማህሌት ይፈልጋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ስወዳችሁ ሳከብራችሁ እናም ላይክ በማድረግ እንድትጀምሩልኝ በትህትና ጠይቃለሁ። አዲስ የሆናችሁ ካላችሁ ደግሞ ፎሎ እያደረጋችሁ እንድትቀላቀሉ በአክብሮት እጠይቃለሁ። እናም ፕሊዝ ላይክ አድርጉ ማለት ነው። የዚህ ድራማ ታሪክ ሆነን ለመናገር በጣም የሚያሳዝን ነው። እንግዲህ አንዲት ህፃን ልጅ እናቷ ሙታባት ከአባቷ ጋር የምትኖር ናት። አባቷ ደግሞ ያው ብቻዋን መኖር ስላቃተው ሌላ ሚስት አግብቷል። ያቺ ሚስት ተብዬዋ እህቷን አምጥታ ትኖራለች። ያው ሰራተኛም ከቤት ስለሚያስፈልግ አንዲት ምርጥና ጥሩ ልጅ ቅድስት የምትባል ቀጥረዋል። እቺ ቅድስት ተብዬዋ ሰራተኛ ደግሞ ህፃኗን በጣም ስለምትወዳትና ስለምትንከባከባት ለህፃኗ ልጅ ያላት አመለካከትና ለህፃኗ ልጅ ያላት ሁሉ ነገሯ በጣም ደስ የሚል ነው። እናም ቤት ያለችው የእንጀራ እናትና እህቷ ደግሞ ይህን ነገር አይፈልጉም። ቅድስትን እንደምንም ብለው ከዛ ቤት ለማስወጣት የሌለ ወንጀል እየተበተቡባት ነው። ወንድየው ደግሞ ያው ወንድ ልጅ እንደምታውቁት ውጭ ብሎ ይመጣል እንጂ ከቤት ውስጥ ምን እየተፈጠረ እንደሆነ የሚያውቀው ነገር የለም። እናም ልጁን ትምህርት ቤት ይወስዳል፣ ትምህርት ቤት ያመጣል። ሌላ ምንም ነገር የሚያውቀው ነገር የለም። እነሱ ሁለቱ እህት ተማማቾቹ ቤት ውስጥ ቁጭ ብለው ህፃኗን ለመመረዝ ደፋ ቀና እያሉ ነው። የማያደርጉ ነገር የለም። ቅድስት ይህን ስራቸውን ስለምታቅባቸው ይህን ነገር ሳታቀብን ብለው ከአንድ ክፍል ውስጥ ቆልፈው ሊገለዋት ሲሉ እሷም ቢላ ይዛ ስለነበረ ህይወቴን የምታጠፉ ከሆነ እኔም የእናንተን ህይወት ለማጥፋት ወደ ኋላ የምለው ነገር የለም። ይልቁንስ የቆለፋችሁበትን ቁልፍ አምጡና እኔ ልውጣ፣ ያለበለዚያ ግን እገላችኋለሁ ስትላቸው ተጠንቀቂ እባክሽን፣ ምንም አናደርግሽም ሲሏት እሷም ቁልፉን አምጡ፣ ቁልፉን ካላመጣችሁ እገላችኋለሁ ስትላቸው እነሱም ፈርተውና ተንቀጥቅጠው እሽ ብለው ቁልፉን ይሰጧትና እሷም ቢላዋውን በእጇ እንደያዘች በሩን ከፍታ ቆልፋባቸው ትወጣለች። ከዛም ቆልፋባቸው ስትወጣ እህት ተማማቾቹ ተናደው እኔ እኮ ነግሬሽ ነበር፣ ተጠንቃቂ ብዬሽ ነበር፣ እሷ እኮ እንደዚህ ናት፣ ደግሞ እኮ ጀግንነቱን ከየት አመጣችሁ? እንደዚህ አይነት ጠንካራ ናት እንዴ? እያሉ ሁለቱ ኤፍራታና ማህሌት በጣም ተናደው ተቀምጠዋል። ከዛም አንድ ላይ ሆነው ይችንማ እንሰራላታለን፣ በፍጹም ዝም አንላትም፣ ዛሬ አምጣናለች፣ ነገር ግን በሚቀጥለው አንተዋትም እያሉ እየዛቱባት ነው። እናም ህፃኗን ልጅ ደግሞ ማስወገድ አለብን፣ እሷ ካልተወገደች ሰላም አናገኝም፣ ስለዚህ ህፃኗንም ማስወገድ አለብን፣ ወደ እናቷ መከተል አለባት እያሉ ህፃኗንም እየዛቱባት ነው። ቅድስት በሌላ በኩል እነሱን ቆልፋባቸው እየሮጠች ሄዳለች። እየሮጠች መንገድ ላይ ስትሄድ ደግሞ የህፃኗን አባት ማለቴ የምሳሌን አባት ምሳሌን ከትምህርት ቤት ሲያመጣ መንገድ ላይ ታገኘዋለች። ከዛም ቅድስት እያለህልህች ስለነበረ ቢላዋን በእጇ ነበር። እናም አባዬ ቅድስት ምን ሆና ይሆን እየሮጠች ያቻትልክ ስትለው አባቷን እንዴ ቅድስት ምን ሆና ነው ብለው እዛው መንገድ ላይ ይጠብቃትና ቅድስት ምን እንደሆነች ሲጠይቃት ቤት ውስጥ ምን እየተደረገ እንደሆነና ምን እየተፈጸመ እንደሆነ ትነግረዋለች። እሱም እውነትሽን ነው እነሱ እንደዚህ ያደረጉ ብሎ ሲጠይቃት አዎ እነሱ እንደዚህ ያደረጉ ሊገሉኝ ሲሉ እኔ አምልጫቸው መጣሁኝ ስትለው
የምሳሌ አባትም ፈጥኖ ለመሄድ ሞከረና ቆይ ተረጋጋ፣ ሌላም ነግረህ ነገር አለኝ፣ እባክህን ተረጋጋ ብትለውም አይ በኋላ ትነግርኛለሽ፣ አንቺና ምሳሌ ቀስ ብላችሁ ነው፣ እኔ ወደ ቤት ልሄድ እያለ ተቻኩሎ ይሄዳል። ቅድስትም ሌላ የምትነግረው ነገር ነበር፣ ነገር ግን ሊሰማት አልቻለም። ከዛም እየሮጠ ወደ ቤት ሲሄድ እነዚህ መሰሪዎች ማህሌትና ኤፍራታ ሁለቱ እህትማማቾች ራሳቸውን አስረው ይጠብቁታል። የሚገርመው ነገር ራሳቸው ናቸው ያሰሩት። ከዛም ቤት ሲሄድ ሁለታቸውም የፊጥኝ ለኋሊት ተሳስረው ያገኛቸዋል። እንዴ ምን ተፈጥሮ ነው? ምን እያደረጋቸው ነው? ያቺ አረመኔና ጨካኝ ናታ ያቺ ሰራተኛ። አንተ ትወዳታለህ፣ ነገር ግን ቤት ውስጥ ምን እያደረገች እንደሆነ አታውቅም። ይኸውልህ የኋሊት የፊጥኝ አስራን በሩን ዘግታብን ወጣች ሲሉት እሱም አረ በፍጹም እሷ እንደዚህ አታደርግም፣ እንዴት እንደዚህ ታደርጋለች ብሎ ሲላቸው እና ታዲያ አሁን ማን ያደርገዋን ብለህ ነው? ማን ያስረናል? እሷ ናት እንደዚህ ያደረገችው ብለው አውቀው አሳምነውታል። እሱም ከፈታቸው በኋላ እዛው ልጅቷንም እሷም ይዛ መጥታ ስለነበረ አሁን እኔ ወደ ቤት አልሄድም በቃ አልፈልግም ብለው ስለነበረ እሱም ልጅቷን ይዞ አንድ ላይ ተቀመጡና ማለቴ ባለቤቱና የባለቤቱ እህት አንድ ላይ ተቀምጠው እኔ የምሳሌ ስል የማላደርገው ነገር የለም፣ እባካችሁን ለምሳሌ ስትሉ አርፋችሁ ተቀመጡ ከቤት። እኔ ምንም ነገር ቢጎልብኝ ችግር የለብኝም፣ ነገር ግን ለምሳሌ ስል ሁሉንም ነገር እችላለሁ፣ እባካችሁን አትጨቃጨቁ ይልና እህቱንና ማለቴ ሚስቱንና የሚስቱን እህት በቃ አርፋችሁ ተቀመጡ፣ እኔ ቅድስትን አናግራታለሁ ብሎ ይወጣል። እሱም ቅድስትን አናግራለሁ ብሎ ሲወጣ ሰራተኛዋን ህፃኗን ቤት ውስጥ ትቷት ስለነበረ ህፃኗን እንሰራልሻለን፣ እናሳይሻለን፣ ሲጀመር አንቺ ተንከሲስ ማትረቢ ሂጂ ወደዛ ወደ ክላስሽ ግቢና ልብስሽን ቀይሪ ስትል ማህሌት የማህሌት እህትም ሲጀመር እሷ ወደ እናቷ መሸኘት አለባት፣ እዚህ ምን ትሰራለች ትላለች። ያው መገዳል አለባት ለማለት ነው። ማህሌትም አዎ ቆይ እንሰራላታለን፣ ዛሬ የምታመልጥ ነገ አታመልጥም፣ ስለዚህ ዝም አንላትም እያለች እየዛተች ነው። ህፃኗም ሲጀመር አንቺን አልወድሽም እፍራታ፣ አንቺን አልወድሽም እያለች እኔስ ትወጅኛለሽ ትላለች የእንጀራ እናቷ። ያው ለመረዛት የምትፈልገው የእንጀራ እናቷ ናት። ሁለታቸውም አንድ ላይ ሆነው እናም የህፃኗ ምሳሌ አባት ቅድስትን የሆነ ቦታ ያገኛትና አንቺ ለምን እንደዚህ ያደረግሽ? ለምን የኋላ ፊጥኝ አሰርሻቸው ብሎ ሲጠይቃት እኔ በፍጹም እንደዛ አላደረኩኝም፣ እኔን አታምነኝም ስትለው እንዴት ነው እንደዛ የምትይኝ? እነሱ እኮ የፊጥኝ ታስረው ነው። በዛ ላይ ደግሞ እስከዛሬ ድረስ ስታደርጋቸው የነበሩት ነገሮች በፍጹም አላሳመኑኝም፣ ደስተኛም እያደረጉኝ አልነበረም። ለማንኛውም እኔ እንደዚህ እንድታደርግ አልፈልግም ሲላትኝ ቅድስት ሰራተኛዋም እኔን አላመንከኝም አይደለ? እሺ ችግር የለውም። ነገር ግን እኔ አንድ ነገር ልንገርህ፣ ምሳሌን ማህሌት ልታጠፋት ትፈልጋለች። ስለዚህ የምሳሌን ነገር አደራህን ተጠንቀቅ ትለዋለች። እሱም ይህን ነገር አላመነምና ቅድስትም ትሄዳለች። ማህሌት ተብዬዋ ሞገስ ለሚባለው ፍሬንዷ አላቅም ባሏ ደውላ እኔ እሷን እገላታለሁ፣ ነገር ግን በዛ ቦታ ማለት ማህሌት ህፃኗን እገላታለሁ፣ ነገር ግን ቤቱንና መኪናውን በራሴ ካደረክልኝ ችግር የለውም ስትል እሱም ችግር የለውም፣ እኔ የሚገርመው ነገር እስከዛሬ ድረስ እንደ ጓደኛ ነበር ማይሽ፣ እናም አሁን ግን ውበትሽን ሳየው በጣም ታምሪያለሽ፣ መኪናውንና ቤቱን ችግር የለውም በስምሽ አድርግልሻለሁ ይላታል። እና ወይዘሮ ማህሌትም እንግዲህ ህፃኗን ለመግደል ደፋ ቀና እያለች ነው። በሌላ በኩል አባትየው ከትምህርት ቤት ህፃኗን ይዞ መጥቶ ምግብ ቤ ሲላት አልበላም፣ ቅድስት ካልመጣች፣ ቅድስት ካልሰራች እያለች አስቸግረዋለች። ከዛም ለቅድስት ደውሎ የውልሽ ምሳሌ ምግብ አልበላም ብላኛለች፣ እናም እሷ ካልሰራችልኝና እሷ ካላጎረሰችኝ አልበላም እያለች ነው፣ እባክሽን ብሎ ስጠይቃት አይ እኔ መምጣት አልችልም፣ ብመጣም ሰላም አልሰጥህም ስትለው ከዛ ህፃኗ እና አንቺ አትመጭም? እኔ እኮ ናፍቀሽኛል ስትላት እሺ ምሳሌዬ እመጣለሁ ላንቺ ስል በቃ አሁን ቁርስሽን ቢና ትምህርት ቤት ሂጂ ስትላት እሷ ያለቻትን ሰምታ እሺ በቃ አንቺ ከመጣሽ ቁርሴን በልቼ ትምህርት ቤት እሄዳለሁ ትላታለች። ህፃኗም እንዳለቻት ቁርሷን በልታ ትምህርት ቤት ትሄዳለች። ቅድስትም ከቤት ትመጣለች በቃሏ መሰረት። ቅድስት ከቤት ስትመጣ ማህሌት በሩን ትከፍትላትና ደግሞ ምን ልታደርጊ መጣሽ? አንቺ እኮ እፍረት የለሽም፣ ምን አይነት ጉድ ነሽ ስትላት ስለ ሁሉም ነገር ይቅርታ ስትላት እንደውም ወዳው የህፃኑ አባት በሩን ከፈት አደረገና ቅድስት መጣሽ እንዴ ነይ ግቢ ብሎ እቤት ያስገባታል። እቺ እፍራት ማህሌት ተብዬዋ ለእህቷ ለኤፍራታ ደውላ ዛሬ በፍጹም አታልፍም፣ ዛሬ አልታልፍም፣ አላሳልፋትም፣
አሳርፋታለሁ እስከ መጨረሻው ድረስ እንደው እሸኛታለሁ፣ ያለበለዚያ እንቅልፍ አልተኛም። ስለዚህ አሁን የመርዙን ብልቃጥ እቀይረውና ራሱ አባቷ መድኃኒቱን እንዲሰጣት አደርጋለሁ። ስለዚህ አታስቢ፣ ምንም ነገር ከዛሬ አታልፍም ስትላት፣ እኔም ጥሩ የምስራች የሚያሰማኝን ጊዜ እየጠበቅኩ ነው። አንቺ ደግሞ ከቤት ውጭ፣ ከቤት እንዳትቀመጭ ትላታለች እህቷ። እሷም እሺ ዛሬ ቀጠሮ ነበረኝ፣ ነገር ግን ያን ቀጠሮ ሰርዤ ለነገ አድርጌዋለሁ። ስለዚህ ነገ እወጣለሁ ትላታለች። እሷም ባሰበችውና ባቀደችው መሰረት ማህሌት ለህፃኗ መርዙን አባቷ እንዳበላት አድርጋ ከቤት ትወጣለች። ምግቡ ተዘጋጅቶ አልቆ ቅድስት ምግቡን አቅርባ አባትየው ደግሞ ጥሩ መድኃኒት ነው መስሎትኝ ያን መርዙን ጨምሮ ህፃኗን ያበሏታል። ህፃኗ ግን በጣም በሚያሳዝን ሁኔታ መርዝ ስለነበረ የበላችው ወዲያውኑ ዝለፍለፍ ትልባቸዋለች፣ ታስታውካለች። ምሳሌ ምሳሌ ምን ሆንሽብኝ፣ ምሳሌ ምን ሆንሽብኝ እያለ አባትየውም ቅድስትን በጣም ተወዳትና በጣም ትንሰፈሰፍላት ስለነበረ ቅድስትም ነብሷ እስከሚወጣ ድረስ እየጮኸች ነው። ውድና የተከበራችሁ ቤተሰቦች እና በጣም የገረመኝ ነገር አንድ ጥሩ ድራማ ለመኖሩ ነው። የእውነት በቃ ክፋትን፣ ጨካኝነትን፣ አረመኔነትን፣ ክፉነትን የሚያስተምር ብቻና ብቻ ነው ያለው ድራማ ሁሉ ማለት ነው። ለማንኛውም እንግዲህ ድራማ ያለቀው ህፃኗ መርዙን ማለቴ ቅድስትና አባቷ ጥሩ ምግብ ነው መስሏቸው አብልተዋታል። እናም ህፃኗ ወደ ላይ እያላትና እያስመለሳት ድራማው ያልቃል። ህፃኗ ትሞታለች አትሞትም ወደፊት የምናየው ይሆናል። እርግጠኛ ነኝ ትሞታለች ብዬ አላስብም። ምክንያቱም ወደ ሕክምና ቦታ ሊወስዷት ስለነበረ ወደ ሕክምና ቦታ ሲወስዷት ያው መድኃኒት ሲሰጧትና ይሻላታል ብዬ አስባለሁ። ግን ቅድስት ተናግራ ነበር ማህሌት ለህፃኗን ልታጠፋት ትፈልጋለች እና አደራህን ተጠንቀቅ እያለችው ነበር። ለማንኛውም ድራማ ያለቀው እንግዲህ ህፃኗ መርዙን በልታ እያስመለሳት እያለ ነው። እኔም እዚህ ላይ ያበቃለሁ። ፕሌስ ላይክ ያላደረጋችሁ ካላችሁ ላይክ አድርጉልኝ። አመሰግናለሁ።